በሷ ውስጥ የሚመለከው ግን አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እኮ ማለት ለሷ ለድንግል ማርያም ትገዛላታለህ። ለምሳሌ የአምልኮ መስዋዕት ታቀርብላታለህ። አንዴ ላብራራልህ ጥያቄ ማለት ነው። አሁን በእመቤታችን በዓል ከሆነ በስመ ሥላሴ ሳትል መስዋዕት አታረግም። ገብቶሃል? ወይም በስመ አብ ወወልድ ወመንፈስ ቅዱስ ሳትል መስዋዕት አታረግም። በስመ አብ ወወልድ ወመንፈስ ቅዱስ ካልክ በኋላ ነው በስመ ስምዐ ማርያም ብለህ የምትጀምረው ማለት ነው። ያ ነው። ለማርያም የአምልኮ መስዋዕት የሚደረገው ለማን ነው? ለአንድ ለጌታችን ለእግዚአብሔር ማለት ነው። በጣም ጥሩ። ለማርያም የአምልኮ መስዋዕት አይሰዋም አይደለ? ስማኝ፣ ይሰጣል። ነገር ግን በእግዚአብሔር ውስጥ ነው፣ በእሷ ጸጋ ውስጥ ነው። የአምልኮ መስዋዕት ለማርያም ይሰዋል ወይንስ አይሰዋም? መስዋዕት የሚሰዋው ለአምላክ ብቻ ነው አይደል? ከተሰዋም ብዬሃለሁ። አሁን አንተ ቢስሚላህ ብለህ መስዋዕት የምታደርገው አለህ አይደል? እኛ ደግሞ ለማርያም ቢሆን በስመ አብ ወወልድ ወመንፈስ ቅዱስ ብለን አማትበን ነው መስዋዕት የምናደርገው ነው የምልህ። እሱ ሳይሆን ጥያቄ፣ ለማርያም የአምልኮ መስዋዕት ትሰዋለህ ወይ? ለማርያም ይሰዋል የአምልኮ መስዋዕት። እኛ ለምሳሌ የአምልኮ እሺ፣ የአምልኮ ቪክቶር። ስለዚህ ማርያም ትመለካለች ማለት ነው። የአምልኮ መስዋዕት የሚቀርበው ለአምላክ ብቻ ነው ብለን ነበር ቅድም። መላእክቶች እኮ የሚመለከው አንድ እግዚአብሔር ብቻ ነው። እሺ፣ ታደሳለህ። ሚውትን አንሳ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አልሐምዱሊላህ። የአምልኮ መስዋዕት ለማን ነው የሚሰዋው በክርስትና ሃይማኖት? ለእግዚአብሔር ብቻ። ለማርያም ይሰዋል? ኧረ ፈጽሞ አይደረግም። በጣም ጥሩ። ያውና እዚህ ጋር የአምልኮ መስዋዕት እሰዋልሻለሁ ይላል። ምን ይላል? እመቤቴ ማርያም ሆይ በኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ ይላል። ለማርያም የአምልኮ መስዋዕት እሰዋለሁ ትላለች የኦርቶዶክስ መጽሐፍ ዕዝራ 7 ምዕራፍ 12 ቁጥር 98 ላይ። ይሄን ትቀበለዋለህ ታደሰ? ስመኛ አልኩህ እኮ። ኦኬ፣ እኔ እንግዲህ በጴንጤ ስለሆንኩ ብዙም ስለማይመለከተኝ ብዙዬ እኔ ጠይቀኝ፣ እዛ እኔን አይመለከተኝ። አንተ ለእኔ ጠይቀኝ። እሺ ጠይቅሃለሁ። ሄድሽ የአምልኮ መስዋዕት ታቀርባለህ ለማርያም ትሰዋላታለህ አልኩህ እኮ። የሚመለከው አንድ እግዚአብሔር ነው ብለን ነው የምናምነው ብያለሁ። ነገር ግን እመቤታችን ቅድስት ድንግል ማርያም እኛ የምንወስዳት ማለት ነው ከፈጣሪ በታች ከፍጡራን በላይ ስለምናደርጋት ማለት ነው በእርሷ በእግዚአብሔር ውስጥ ነው የምናያት ነው። ገብቶሃል? አምላክን የወለደች አምላክን አቅፋ ድግፍ አድርጋ ያሳደገች እናት ስለሆነች ማለት ነው። ሁለተኛ ፀሐይን ነው የምትባለው በቤተክርስቲያናችን ማለት ነው። እኛ አሁን ለአምላክ ነው የሚሰዋው ወይንስ ለፍጡር ነው የሚሰዋው? ለአምላክ ነው የሚሰዋው። ለማን ነው? ለአምላክ። ታዲያ ማርያም አምላክ ነች አይደለችም? ብያለሁ እኮ ከፈጣሪ በታች ከፍጡራን በላይ ብያለሁ። እንደሱ ከሆነ ስለዚህ ለእርሷ መሰዋት እርሷን ማምለክ ነው። ምክንያቱም መስዋዕት የሚቀርበው ለአምላክ ብቻ ነው። ለማርያም እንሰዋለን ካለ አምላክን ማርያምን እያመለካችሁ ነው ማለት ነው። ገብተሃል?
መስዋዕት በፍጹም ከአምላክ ውጭ ለሌላ ለማንም ማቅረብ አይቻልም። በተለይ የአምልኮ መስዋዕት እያለ በግልጽ እያስቀምጠው ነው። የአምልኮ መስዋዕት የሚቀረበው ለአምላክ ሆኖ ሳለ ለፍጡር አቀርባለሁ ማለት ማርያም ማምለክ ነው። ወቀድ ሰደቀ አላህ ስብሓነሁ ወተዓላ ዐንደማ ቃል አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ። ለዚህ ነው አምላክ አላህ ስብሓነሁ ወተዓላ የፍርዱ ቀን ክርስቶስን ይጠይቀዋል። ክርስቶስ ሆይ አንተንና እናትህን እንዲያመልኩ እነዚህን ሰዎች አዛቸው ነበርን ብሎ ይጠይቀዋል። ማርያምን እያመለከች ነው ኦርቶዶክስ። የአምልኮ መስዋዕት አቀርብልሻለሁ ይላል። የአምልኮ መስዋዕት የሚቀርበው ለአንድ አምላክ ብቻ ነው። እግዚአብሔር መጽሐፍ ቅዱስ ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይላል። ቦታቻለን ለአንድ አምላክ ብቻ ነው መስዋዕት የሚሰዋው። ያውና እዚህ ጋር መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ ይላል። ስለዚህ ለማርያም የአምልኮ መስዋዕት እናቀርባለን ብሎ ክርስትና ወይም የኦርቶዶክስ እምነት ያስተምራል። ይህ ትልቅ ስህተት ነው ያላቸው። ስማኝ፣ እንደዛ ብሎ የተጻፈው እኮ ለጣዖት አታምልኩ፣ ለጣዖት አትስገዱ ማለት ያክል ነው። ገብቶሃል እኮ። ስለዚህ ማርያምን እንደ አምላክ አድርጋችሁ ከያዛቸው ጣዖት አምልኮ ላይ ነው ያላችሁት ማለት ነው። አይደለም አምላክ ይዘን አላለቅራትም እያልኩ እኮ ነው እኔ። የአምልኮ መስዋዕት ታቀርብላታለህ አንተ። እሷ ለአምላክ ብቻ የሚሰራን የአምልኮ ተግባር አላነበብከውም ወይ? ስማኝ አንዴ፣ አላነበብከውም ይሆናል እንጂ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቃብሩ ሲነሳ እኮ ቅድሚያ እመቤታችን ቅድስት ማርያም ረቡኒ ብላ ነው የሰገደችለት። መምህሬ ሆይ ብላ ማለት ነው። ለጌታችን መድኃኒታችን ኢየሱስ ክርስቶስ ረቡኒ ብላ የሰገደችለት ማለት ነው። መምህሬ ሆይ ብላ እርሷ እኮ የሰገደችለት እኛ ለምን ብለን ነው እንደዛ ብለን የምናመልካት? ገብቶሃል? እኛ ከፈጣሪ በታች ከፍጡራን በላይ ብለን የምናስባለን እኮ። የአምልኮ መስዋዕት አላቀረቡም እነሱ። የአምልኮ መስዋዕት አላቀረቡም። ይሰገድ ነበር፣ ለፍጡር ይሰገዳል። ለአብርሃም ለፍጡር ሰግደዋል። ለነ ሙሴ ሌሎችም ለፍጡር ሰግደዋል። እነ ሎጥ ለፍጡር ሰግደዋል፣ ለመልአክ ሰግደዋል። ይህ አዲስ ነገር አይደለም። ለዳዊት ተሰግዶለታል። እሱ ሳይሆን አሁን የአምልኮ መስዋዕትን በፍጹም ሐዋርያቶች ለማንም ከአምላኮች ለማንም እንዲቀረብ አላስተማሩም፣ አላቀረቡም። እንዲሁም መጽሐፍ ቅዱስም እየተናገረ ያለው ከእግዚአብሔር ውጭ ለሌላ አካል የሚሰዋ ፈጽሞ ይጥፋ ይገደል ይላል። ነገር ግን ኦርቶዶክስ መታ የአምልኮ መስዋዕትን ለፍጥረታት ለማርያም እንዲቀረብ ታስተምራለች። ይህ ትልቅ ስህተት ነው። እሺ ጥያቄ ያለው ካለ ቀጥል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ማክሷ ነው የሸወደኝ ይላል። ያ ሰላም። እሺ ማክሷ ነው የሸወደኝ፣ ቀጥል። እንዴት ታስቀድምኛለች ነበረ? እሺ ጥያቄ ምንድን ነው? አንድ ሁለት ጥያቄ ነበረኝ። እንትን ወጣ ብዬ ነበር እንዳጋጣሚ ልዩ ነገሮችን አይቼ ነው። አንደኛው ጥያቄ እንትን ሰላት ሱቢ ሰላት ሲሰገድ በመጨረሻ ላይ እንደ ዊትር አሚን ይላሉ፣ ዱዓ ያደርጋሉ። እንዴት ይታያል? እሱም ሌላም ቀጥልበት። እሺ ለሁል ጊዜ ነው ነገር የሚያደርጉት? ሰሞኑን ዝናብ ስላጡ በዚያ ሰበብ ነው? ሁሌም ነው የሚደረገው። አንድ መርፍት የለም። ሁሌ ለሁል ጊዜ ከሆነ ይህ ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለዘወትር በሱብሒ ሶላት ላይ ቁኑት አላደረጉም ነበር። ነገር ግን አልፎ አልፎ ልክ እንዲህ ዝናብ ባጡበት ጊዜ ወይም ሙናሰባዎችን ጠብቀው አልፎ አልፎ ያደርጉ ነበር። አንዳንድ አልፎ አልፎ ያደረጉትን ተግባር ለሁል ጊዜ ማድረግ ይሄ ማስረጃ ያስፈልገዋል። ይህ ደግሞ ማስረጃ የለውም፣ ቢድዓ ነው። ስለዚህ هذا ما أفتى به الشيخ عبد العزيز بن باز وابن عثيمين وغيرهم من علماء السنة. ሁለተኛ ጥያቄ የሆነ ጊዜ ጠይቀሽ ነበር፣ ኔትወርክ አስወጥቶኝ ነው። እንትን ሲጀምሩ ራሱ ቢስሚላህ ብሎ ነው የሚጀምሩት ምናምን። እሱ ነገር ደግሞ እንዴት ነው? እሺ ሶላት በሚያሰግድ ጊዜ ኢማሙ አሶላት አልጀህሪያ ድምፅ ከፍት አድርጎ የሚሰግድባቸውን ሶላቶች ቢስሚላህ አርራህማን ራሂም ብሎ መጀመሩ ይቻላል አይቻልም በሚለው ጉዳይ أنس بن مالك رضي الله عنه يقول صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم بلال. أنس بن مالك يتبالو تلك صحابة كناكر بزي قد دايما عليك كنب صلى الله عليه وسلم كأبو بكر كعمر ولا سجد جالون አንዳቸውም እንኳን ሶላትን በሚያሰግዱ ጊዜ ቢስሚላህ አርራህማን ራሂም የሚለውን ድምጻቸውን ከፍ አድርገው አላሉም ነበር ብሎ ተናግሯል። ይህ ነው። ነገር ግን አቡ ሁረይራ ረዲየላሁ ዐንሁ ሌላ ራእይ አለው፣ ሀሳብ አለው። እሱ ምንድን ነው ቢባል ችግር የለውም ብሎ የተናገረበት ቦታ አለ። አልፎ አልፎ
ማለትን ያስረዳል። ያ ዑለሞች እንዴት ተረዱት? ለአብዛኛው ጊዜ ወይም ለዘወትር ለሁል ጊዜ መባል ያለበት በስር ነው፣ ድብቅ ነው። ሰውየው በውስጡ ቢስሚላህ ራህማን ራሂም የሚለውን ይላል ኢማሙ። አልፎ አልፎ ግን አንዳንዴ ቢስሚላህ ራህማን ራሂም የሚለውን በጋድ ቢያወጣ ችግር የለውም። አሁንም ለዘወትር በጀህር ማለቱ ቢድዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለሁል ጊዜ ስላላሉ። አይ እሺ ሹክራን። ሌላም ጥያቄ አንድ እዚህም ከመጣሁት እንትን ጀናዘል ሰላት ሲሰገድ የሞተው ሬሳ ምናምን የለም፣ ጀናዛ የለም፣ ግን ተደውሎ ተነግሮ ምናምን ይሰገዳል። ጁማ ምናምን እንደዛ ይደረጋል። እንዴት ነው እሱ ነገር? ሶላት አልጋኢብ አስከሬኑ በሌለበት ቦታ የሚሰገደው ሶላት አልጋኢብ ይባላል። ሶላት አልጋኢብ ይቻላል አይቻልም በሚለው ጉዳይ በዑለሞች መካከል አሁን ሁለት ሀሳብ አለ። ግማሽ ዑለሞች አይቻልም፣ ሌሎች ይቻላል ብለው ተናግረዋል። እንግዲህ አይቻልም ያሉበት ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም እንደምታውቁት በህይወት ዘመናቸው አንድ ጊዜ ብቻ ነው ሶላት አልጋኢብን የሰገዱት። እርሱም በነጃሽ ላይ ነው፣ በኢትዮጵያው ንጉስ ላይ። ለማ ማተ ነጃሽ ቃል ነቢ ሰለላሁ ዐለይሂ ወሰለም ቁሙ ፈሰሉ ዐላ አኺኩም አስሐማ ኢነሁ ማተ ልየውም ረጁሉን ሷሊሕ ፊ አርድ ልሐበሻ ቁሙ ፈሰሉ ዐላ አኺኩም አስሐማ። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽ በሞተ ጊዜ እነሆ ዛሬ በሀበሻ ወይም በኢትዮጵያ ምድር ላይ አንድ ጻድቅ ሰው ሞተዋልና ቁሙ በወንድማችን ላይ ሶላት አልጋኢብ እንስገድበት ብሎ ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ያ ለኢስላም ትልቅ ሁኔታ ላለው አንዳንድ መሪ ወይንም ደግሞ ሻይኾች ካልሆነ በስተቀር እንዲሁም እንዳው ሁልጊዜ ሰው በሞተ ቁጥር ሶላት አልጋኢብ መስገዱ አይቻልም ያሉት ዑለሞች ከዚህ ይዘው፣ ሌሎች ደግሞ አይ ችግር የለውም ቢሰገድ፣ ምክንያቱም ይህንን ብቻ እንጂ ለሌላ አትስገዱ የሚል ምንም አይነት ማስረጃ ከቁርአን ከሐዲስም ስለሌለ ብሎ ተናግረዋል። ችግር አይኖረውም፣ መስገድ ትችላላችሁ። አላህ አለ። አይ ጀዛከላህ አጥርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወንድም ሁሴን፣ እኔ ጥያቄ የእንጀራ እናቴ ወንድሟ ማለትም እሷ ከአባቴ ወልዳ ያለች ወንድሟን ማግባት ይፈቀዳል ወይስ አይፈቀድም? ጋር እስኪ የእንጀራ እናቴ ወንድሟ እሷን ያላጠባችሁና እያለ ግን ከአባቴ ልጆች አሏት። ለወንድሞቼ እሷ አጎት ነው፣ እኔ ደግሞ እህት ሆኜ እያለ ማግባት ይቻላል? ለአንቺ እነዛ በምን ይዛመድሻል? በእናት ወይንስ በአባት? የእንጀራ እናቴ ወንድም ምንም አይዘመደኝም ለእኔ ስጋ። ዝምድና እስከሌለ ድረስ ችግር ለማግባት ሲሆንሽ የስጋ ወንድም ወይንም የጠቢ ወንድማማችነት በመካከላቸው ምንም እስካላገናኘ ድረስ በመካከላችሁ የእሷ ልጆች ወንድሞችሽ ሆነው እያለ እሷ አጎት ሆኖ እያለ ደግሞ አይቻልም ምናምን የሚል ስለመጣብኝ ነው። ችግር የለም። መርሐባ ጀዛከላህ ኸይር። አሰላሙ አለይኩም። ታደሰ ጥያቄ አለ እንዴ? ታደሰ ጥያቄ አለ? በዛ ሀሳብ ላይ ጥያቄ ነው። እኔም ልጠይቅህ አንተም ካለ ትጠይቀኛለህ። የኔ መሰረታዊ ጥያቄ ቁርአን ወይም በእስልምና ሃይማኖት ውስጥ አይሁዳኖችን እንዴት ያህል በብሉይ ኪዳን ሕግና ትእዛዛትን ተሰጥቷቸው ሲከተሉ የነበሩ እነዛ የአብርሃም ወገኖች ለእስልምና ሃይማኖት መሰረት ነው ብለህ ታምናለህ? ሁሱ እሺ፣ አይሁዶች በእስልምና መነጽር ከሃዲዎች ናቸው። አንዱ ከሃዲ ያስባላቸው ምክንያት ክርስቶስነት ነብይነቱን ባለመቀበላቸው። ይሄ ብቻ በቂ ነው። ይሄ ብቻ በቂ ነው። ከነብያት መካከል አንድ ነብይ የካደ ሰው ከሃዲ ይባላል። ገብቷል? ከሃዲ ይባላል። የክርስቶስን እውነተኛነት መልእክተኛነትን አለመቀበላቸው እሱ ብቻ በቂ ነው። وزد على ذلك أنهم لا يعترفون بنبوة النبي صلى الله عليه وسلم. የነቢ ሰለላሁ ዐለይሂ ወሰለም ነብይነት አይቀበሉ። ሁለተኛው ይሄ ነው። ሌላኛው ነገር አላህ ስብሐነ ወተዓላ የማይገቡ ባህሪያቶች በእርሱ ላይ በመለጠፋ لقد سمع الله قول الذين قالوا إن الله فقير ونحن أغنياء وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم
አላህ ስብሐነሁ ወተዓላ የማይገቡ ባህሪያቶችን ገልጸዋልና ያም ራሱ ክህደት የሆኑ ቃላቶች አሏቸው። ልክ እንዲሁ ሌላኛው ከሃዲ ያስባላቸው ጻድቅ የሆነችዋን ንጹህ የሆነችዋን ማርያምን በዝሙት በመወረፋቸው ምክንያት ልክ እንዲሁ ታላቁን የአላህ ስብሐነሁ ወተዓላ ነቢይ ክርስቶስን ወይም ዒሳን ለመግደል በማሴራቸውና በማቀዳቸው ምክንያት እነዚህ ሁሉ እንዳለ ከእነርሱ ጋር ያሉ ክህደቶቻቸው ናቸው። ያ ነው። አመሰግናለሁ። ካዲያ እንደዛ ከሆነ በቁርአን ላይ የተገለጡት እነ ሙሴ እነ አብርሃም ሌሎች እዛ መጽሐፍ ላይ ያሉ ሰዎች ከሆኑ ሊጋጭ አይችልም? አይጋጭም። እነዚያ ነቢያቶች በፍጹም አይሁድ እምነት ተከታይ አይደሉም። አይሁዶች እኛ ናቸው ብለው ዝም ብለው ወደ እነሱ ራሳቸውን ያስጠጓቸው ናቸው እንጂ በፍጹም እነዚያ ነቢያቶች በፍጹም አይሁድና የእነዚያ ነቢያቶች መንገድ የሚገናኝ አይደለም። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አይሁዶችና ክርስቲያኖች የመካ ከሃዲያኖች የእስማኤል ልጆች ማለት ነው። እስማኤል አማኝ ነው፣ ነቢይ ነው። ከእርሱ በኋላ የተነሱ ናቸው የመካ ሰዎች። ነገር ግን በእስማኤል መንገድ ላይ በነቢያት መንገድ ላይ ባዕድ አምልኮ ለጥፈዋል። እነዚህ ሶስት አካሎች አይሁዶች፣ ክርስቲያኖች እና የመካ ሙሽሪኮች አጋሪዎች አብርሃም ከኛ ነው ብለው ሁላቸውም ይሞግቱ ነበር። አብርሃም ከኛ ነው ብለው ይሞግቱ ነበር። አድሚን የለም። እሺ አድሚኖች ሰው ገብቶ የሚጽፍ ቦታ ከሆነ የት አድርጉ። ታዲያ በዚያን ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ መጥተው አይሁዶችም ክርስቲያኖችም የመካ አጋሪዎች ነብዩ ሰለላሁ ዐለይሂ ወሰለምን ጠየቁ። ሙሐመድ ሆይ አሏቸው፣ እስኪ እንጠይቀው እርሱን አብርሃም ከኛ ነው አሉ። ሁላቸው አብርሃም ማንን ነው የማን መንገድ ላይ ነበር የሚለውን ለእርሳቸው ጋር ለማወቅ ይህን ለመጠየቅ መጡ። ለመሆኑ አብርሃም ከኛ ከአይሁዶች ነው ወይንስ ከክርስቲያኖች ወይንስ ከመካ ከሃዲያኖች ከእነርሱ ጋር ነው ተብሎ ተጠየቁ። ወዲያው ከቁርአን ከአላህ ስብሐነሁ ወተዓላ ዘንድ መልሱ ወረደ። ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين የሚለው አንቀጽ ወረደ። አብርሃም አይሁዲም አልነበረም ክርስቲያንም አልነበረም፣ ልክ እንደ መካ ከሃዲያኖችም አጋሪ አልነበረም። ታዲያ ወደ እውነተኛው መንገድ የተዘነበለ ሙስሊም ነበር ብሎ ገለጸው። ስለዚህ ከዚህ ከበኋላ አብርሃም በፍጹም ከአይሁድ ጋር አይገናኝም፣ ከክርስቲያኖችም ጋር አይገናኝም። አብርሃም አይሁድም ክርስቲያንም አልነበረም። ልክ እንደ መካ ከሃዲያኖችም በአንድ አምላክ ላይ የሚደልብና የሚያጋራ አልነበረም። ነገር ግን አንዱን አምላክ በብቸኝነት የሚገዛ ሙስሊም ነበር ብሎ አስቀምጠው። ስለዚህ እነዚህ የነቢያት መጽሐፍቶቻቸው ላይ መገኘታቸው በፍጹም ከእነሱ ጋር አያገናኛቸውም። ያ ነው። እሺ ቴንክ ዩ። እንግዲህ እናንተ ይሄን ካልከኝ በእኔ ቦታ ላይ ሆነ ደግሞ ብታስብ በእነ አብርሃም ታሪክና በቁርአን መካከል ቢያንስ የሺህ ዓመት ልዩነት እያለ በእነዚህ ዓመታቶች ውስጥ የተጻፉ ስለነ አብርሃም ስለነ ሙሴም የተጻፉ ታሪኮች ወይም እውነታዎች ተብሎ የተቀመጡ ነገሮች ከ1000 ዓመት ወዲህ ልክ አይደለም ተብሎ መካሄዱ ልክ ነው ብለህ ታስባለህ? መልካም። አሁን የአመቱ ርቀት ሳይሆን ያ የማን ቃል ነው የሚለው ነው። እነዚያ መጽሐፍቶች እኮ ከአብርሃም በኋላ በሺህ ዓመታቶች በብዙ ሺህ ዓመታቶች የተጻፉ ናቸው። ለምሳሌ አዲስ ኪዳን እንውሰድ፣ ብሉይ ኪዳን እንውሰድ፣ ሙሴ ነው። ከዚያ በኋላ ክርስቶስ፣ የክርስቶስ ሐዋርያቶች ናቸው። በአብርሃም ዘመን ነበሩ ወይ እነዚህ መጽሐፍቶች? በፍጹም አልነበሩም። ከአብርሃም በኋላ በሺህ ዓመታቶች በአላፍ ስኒን የተጻፉ ናቸው። ነገር ግን ያ ሳይሆን ቁም ነገሩ ምንድን ነው? በውስጡ ያለው ቃል ማንን ይገልጻል ነው። ለምሳሌ ወደ ብሉይ ኪዳን የምንሄድና አብርሃም አይሁድ ነበር የሚል አናገኝም። የአይሁድ መጽሐፍ ተብሎ የሚታመነው። ወደ አዲስ ኪዳን ብንመጣ አብርሃም ክርስቲያን ነበር የሚል በፍጹም አናገኝም። ወደ ቁርአን ስንመጣ ግን እምነታቸው ሙስሊም እንደነበር ቃል በቃል እናገኛለን። ይህን ሁላችሁም የምታውቁት ነገር ነው። በብሉይ ኪዳን ላይ አንዲት ቦታ ላይ አብርሃም አይሁድ ነበር የሚል አንድ ጥቅስ አታገኝም። በአዲስ ኪዳን ላይ ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ አብርሃም ክርስቲያን ነበር የሚል ቃል አታገኝም። በቁርአን ላይ ግን ስትመጡ አብርሃም ሙስሊም ነበር የሚል ቃል በቃል ታገኛላችሁ። እርሱን ማየት የሚፈልግ ሰው ካለ ላሳየው። አላህ ስብሐነሁ ወተዓላ ምን እንዳለ ስለ አብርሃም እንመልከት። እናንተም በመጽሐፋችሁ ላይ
አብርሃም ክርስቲያን ነበር ወይንም አይሁድ ነበር የምትሉ ከሆነ እሱን ቃል በቃል ልክ እንደዚህ ታሳያላችሁ ማለት ነው። ምን እንደሚል ስለ አብርሃም እንመልከት። ቁርአን 67 ላይ ያው ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሮችም አልነበረም። ያው አብርሃም ሙስሊም እንደነበር ቃል በቃል አሳየዋቸው። በመጽሐፎቻቸው ላይ ግን አብርሃም አይሁድ ነበር ወይንም ክርስቲያን ነበር የሚል አንዲት ቦታ ላይ አይገኝም። ስለዚህ አብርሃም ሙስሊም እንጂ በፍጹም አይሁድና ክርስቲያን አይደለም። እሺ ነው። አመሰግናለሁ። ትንሽ ጠንከር ላድርገውና ይቅርታ ስለዚህ ጥያቄ። ለምሳሌ አሁን ካነበብክበት ክፍል ላይ ክርስቲያን አልነበረም የሚለውን መረጃ አንብበህልናል ከቁርአን። መጽሐፍ ቅዱስ ላይ ግን ክርስቲያን የሚል ወርድ ራሱ በቀጥታ የተጻፈ የለም እና ይህም መገለጥ እንዴት ከዋለህ? እሺ እንግዲህ ክርስቲያን የሚለው አለ። በነገራችን ላይ ክርስትና የሚለው ቃል ነው የሌለው መጽሐፍ ቅዱስ ላይ። ነገር ግን ችግሩ ነብያት አይደለም። ክርስትና ችግሩ መጽሐፍ ቅዱስ ላይ አምላክና ነብያቶች አይደሉም ክርስቲያን የሚለውን ቃል ወይም ደግሞ ይሄንን መገለጫ ያስቀመጡት። ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ። እንደ አጠቃላይ ግን አሁን ምን መሰለህ፣ በቁርአን ላይ ስትመጣ አምላክ ራሱ ነው እየተናገረ ያለው። አሁን መጽሐፍ ቅዱስ ላይ ያለው አምላክ እግዚአብሔር የትም ቦታ ላይ ክርስቲያን ሆኖ ወይንም ክርስትና ሁለቱንም አልተናገረው። ነገር ግን ወደ ቁርአን ስትመጣ ጊዜ አምላክ ራሱ ያለ አብርሃም ለይስሐቅ ለያዕቆብ ቃልን ገለጥኩላቸው እያለ የተናገረው አምላክ አላህ ራሱ ነው ኢስላም እያለ እየተናገረ ያለው። በሶስተኛው ምዕራፍ ቁጥር 19 ላይ እነ ዲነ ዒንደላሂ ልኢስላም ይላል። አየህ፣ ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ እስልምና እያለ ወይም ኢስላም እያለ በግልጽ ያስቀምጠዋል። ልክ እንዲሁ ነብያቶችም ይህን ቃል ገልጸው ታገኛለህ በቁርአን ላይ። ያዕቆብን ብንወስድ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሙቱ አላቸው ይላል። ነገር ግን ይህንን ጥያቄ ወስድን መጽሐፍ ቅዱስ ላይ ብናስቀምጠው እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ወይንም ክርስትና ሃይማኖትን ተከተሉ አላለም። ወይንም ነቢያቶችም ከነቢያት መካከል አንድ ነቢይ ክርስቲያን ሁኑ ብሎ ያስተማረ ነቢይ የለም። እና ይህ ነው። እሺ በአምላክና በነቢያት ዘንድ እውቅና ካለው እና በአምላክና በነቢያት ዘንድ እውቅና ከሌለው የትኛውን መምረጥ እንዳለባቸው ታውቃላችሁ። የትኛው የህይወታችሁ መንገድ ሊሆን እንደሚገባ ታውቃላችሁ። እሺ የቀለ ይቀጥል። እንዴት ናችሁ? ሰላም ናችሁ? አዲስ ጠይቀኝና ጥያቄ እኔም በተመለከተ ልጨርስ። የምጠይቀኝ ጥያቄ ካለ እሺ። መርሐባ። እሺ በዚህ አንጻር እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ክርስቲያን እኮ ናቸው ክርስቲያኖች። ክርስትና የተባለው ከክርስቲያን ከዚህ የመጣ ወርድ ነው። ቃል በቃል ክርስትና የሚለውን አታገኝም። በጣም ጥሩ። ክርስትና የሚለው ቃል የለም። እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ? ክርስቲያን ባዩ እግዚአብሔር ሆኖ ማለት ክርስቲያን መሆኑ ክርስቶስን መከተል እስከሆነ ድረስ መጽሐፍ ቅዱሱ እንዳለ ያንን ነው የሚያስተምር። እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ? እግዚአብሔር ራሱ ኦኬ። መጽሐፍ ቅዱሱ የእግዚአብሔር ቃል እንደሆነ አንተ ትቀበላለህ መጀመር። እሱን ከተቀበል ክርስቲያን ብዙ ቦታ እንደዛ ይላል መጽሐፍ። ችግር የለው። እግዚአብሔር ቃል ነው ብለው እንደዚህ ሐዋርያቶች እግዚአብሔር ቃል ነው ብለው አያምኑም። በመሰረቱ የራሳቸው ሀሳብ እንደሆነ ነው የሚያምኑት። በፍጹም አንድም እንኳ ሐዋርያ ይሄ የምጽፍላቸው የእግዚአብሔር ቃል ነው ብሎ ያስተማረ የለም። ከአራቱ ወንጌላት ባለቤት እንደዚያ ብሎ የተናገረ የለም። እነ ሉቃስም እንደምታውቀው ሁሉን ተከታትዬ ከቃሉ አገልጋዮች እንደሰማሁት መልካም መስሎ ታየኝ እንደጽፍላቸው ጻፍኩላቸው ብሎ ነው የተናገረው። ያም ሆነ ይህ ግን በመጽሐፉ ላይ ካለ ችግር የለውም አሳይ። አንደኛ መጽሐፍ ቅዱሱ የእግዚአብሔር ቃል እንደሆነ ማረጋገጫ የመጽሐፍ ቅዱሱ ላይ የተጻፉ እንዳለ በእኛ በአማኞቹ ላይ ስለሚተገበሩ ጥያቄ የለንም። እኛ ለምሳሌ መንፈስ ቅዱስ ይሰጣችኋል ተባለ፣ እንቀበላለን። አየህ፣ ከዚህ ከመንፈሳዊ ዓለም እንደሆንክ ማረጋገጫ አለ።
የተጻፈ ነገር ብቻ አይደለም፣ በህይወት የምታውቀው ነገር ስላለ። ግን አንድ ነገር ልንገርህ፣ ይሄን ካልክ ላመኑትም እንደሚለው መጽሐፍ ቅዱስ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እንግዲህ ሁለተኛው ዳግም መወለድ ነው። ወደኛው ውልደት ስትመጣ በክርስቶስ ኢየሱስ በኩል ወደ ሆነው እውነት ስትመጣ ያኔ ነው እንግዲህ ሰው ክርስቲያን የተባለው። ከአንድ ነገር ብቻ የሆነ ወይም ከአንድ ዘር ብቻ የወጣ አይደለም። ይሄ ነው እኮ ክርስቲያን ሆኖ ብሎ እግዚአብሔር ያዘዘበት ቦታ የለም። ክርስቲያን እኮ እንደዛ ብሎ ያዘዘበት ቦታ የለም አይደል? ጌታ ኢየሱስ አይ ወይ አምላኬ ኢየሱስ ክርስቶስን አምኖ የግል አዳኝ አድርጎ መከተል ማለት ነው። ይሄ ነው ክርስቲያን መሆን ማለት። እንደዛ የሚል የለም። ክርስቲያን የሚለው የክርስቶስ ተከታይ ማለት ነው፣ ወይንም እንደ ግል አዳኝ አድርጎ እሱን መያዝ ማለት ነው የሚል ፍቺ መጽሐፍ ቅዱስ ላይ የለም። መጀመሪያ ክርስቲያን ክርስቶስ ዳግም ከውሃና ከመንፈስ መወለድ ይህን ትቀበላለህ? ዳግም ከውሃና ከመንፈስ መወለድ ማለት ነው። ኒቆዲሞስ የጠየቀውን ጥያቄ እዛ ዮሐንስ ላይ ስትሄድ መምህር ሆይ ማታ መጥቶ የጠየቀው፣ መቼም አንተ መጽሐፍ ቅዱስ ከኔ በላይ ስላነበብክ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በስተቀር አይድንም ሲል ወደ እናቱ ማህፀን ገብቶ እንደገና ብሎ ነበር እሱ የጠየቀው። የጌታ ንግግር ግን ስፒሪቹዋል ስለሆነ የመለሰለት መልስ አለ። ክርስቲያን መሆን ማለት ያ ነው። ስለ ጥምቀት ከሆነ ክርስቶስ ያስተማረው የተባለው እሱ ስህተት ነው፣ ውሸት ነው፣ ከጊዜ በኋላ የተጨመረ ነው። በፍጹም ክርስቶስ ስለ ጥምቀት ያስተማረው ነገር የለም። ሰዎች እንደውም በአንዱ አምላክ እንዲያምኑ ያ የዘላለማዊ ሕይወትን እንደሚያስገኝ ነው ክርስቶስ ያስተማረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ እንጂ ያኛው ስለ ጥምቀት የተነገረው ከጊዜ በኋላ የተጨመረ ነው። በመጀመሪያዎቹ መጽሐፍቶች ላይ የለም ነበር። ስህተት ነው። ጥምቀት እኮ ማለት የክርስቶስን ሞት መተባበር ነው። ስለዚህ ደግሞ በዛ ውስጥ መኖር መንፈሳዊነት ነው። ውሃ ውስጥ ብቻ መግባት እስካልሆን ድረስ ችግር አለ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል የሚለው ቃል አለ አይደል? አዎ ልክ ነው። እሱ በመጀመሪያዎች መጽሐፍቶች ላይ ነበር ወይንስ አልነበረም? እሱ እንግዲህ እኔ የማውቀው መጽሐፍ ቅዱስ ይሄንን ነው። ሌላ ሁለተኛ ሶስተኛ ስለማለት በጣም ሶሪ። ስህተት ነው። በአጭሩ ማስረጃ ያሳየህ ማየት ትፈልጋለህ? ተባረክ። በቃ መልካም ጊዜ ይሆንልህ። ከመጽሐፍ ቅዱስ ውጭ ከወጣብኝ እዛ መጽሐፍ ቅዱስ ላይ እንደሌለ ላሳየህ እያልኩ ነው። እና በዙ በያዝኩት መጽሐፍ ቅዱስ እንነጋገር እኮ እሱ ላይ ከጊዜ በኋላ ጨምረውብህ ነው እያልኩ ነው። አትቀበልም? አብሬ እኮ ነው ያነበብኩት። ማርቆስ 16 አይደል? አንድ ላይ ነው ያነበብኩት። ያውን እንግዲህ አሁንስ ማርቆስ 16 ከ8 በኋላ ነበር የመጀመሪያዎቹ መጽሐፍቶች ላይ ያውና ማርቆስ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ይኸውልህ ከ8 ጀምሮ ከጊዜ በኋላ የተጻፈ ነው። የለም ነበር የመጀመሪያዎቹ መጽሐፍቶች ላይ። ላሳየህ እሱን የግሪኩ ላይ ወይስ ማየት አትፈልግም? እንየው ታደሰ። አይ ይቅርብ ተው እንዳይቀርብህ ላሳየህ። ያው ለምን ላሳየህ እንጂ ማየት አትፈልግም? ያው እና እዚህ ጋር ላሳየህ። የግሪኩ ላይ ባጭሩ እንመልከተው። ማርቆስ ወንጌል ያው እና እዚህ ጋር ከኦሪት ዘፍጥረት ጀምሮ አለላችሁ። የግሪኩ ላይ ነው። ማርቆስ ላይ ንግባ። ያው ማርክ ይላል። ማርቆስ ወንጌል ገብተናል። ምዕራፍ 16 ያው ከቁጥር ስንት እንደሚጀምር እንመልከት። ማርቆስ ወንጌል ምዕራፍ 16 ከቁጥር ስንት ይጀምራል? 8 ላይ ያልቃል። ያ ሰላም
ያ ያመነ የተጠመቀ ይድናል የሚለው ስንት ላይ ነው ያለው? 16 ላይ ነው ያለው። የለም ወፍ ይህን ይመስላል። እሺ የመረጃ ሌላ ምንጭነቱ ጥያቄ አለ? ልክ እንደሆነ እርግጠኛ ነህ? በብዙ እኔም ያው በብዙ የግሪክ ማየት ነው መጀመሪያ እሺ፣ ተባረክ። መጀመሪያ የተጻፈው በግሪክ ነው። አመሰግናለሁ። መጀመሪያ የተጻፈው በግሪክ ነው። እሺ ቴንክ ዩ። ቼክ አደርጋለሁ። እሺ አለ ሆሴ መርሐባ። ሆሴ ጥያቄ አለ? ሰላም ነው? ምናችሁ ጥያቄማ አለን። እዚህ ጋር ባልከው ላይ ማለት ጥያቄዎቹ አሉኝ እዚች ጋር ለመጠየቅ። አሁን እዚህ ጋር ሙስሊም በቃ አሁን ክርስቲያን ወይም ለመባል የግዴታ ያስፈልጋል ነው የምትል በመጽሐፍ ቅዱስ ላይ ምን ለመባል ክርስቲያን መባል አለበት? ያው ክርስትና ሃይማኖትን ተከተሉ ብሎ በሃይማኖትነት ስያሜ አልመጣም ነው። ከአምላክም ከነቢያቶችም ዘንድ አምላክ እኮ የትኛውም ቦታ ላይ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብላለም። በሃይማኖት ደረጃ ነቢያቶችም ክርስትና ሃይማኖትን ተከተሉ አላሉም ነው። ኦኬ፣ ይሄ ግዴታ መስፈርት ነው የለም ነው በቃ ባጭሩ የለም። እንደሱ ግን ያስፈልጋል ነው የምትለው? ያው የሃይማኖት መጠሪያ አድርገህ እስከተጠቀምከው ድረስ አምላክ በሃይማኖት መጠሪያነት አድርገህ እንድትይዘው አዟል ወይ ነው። ኦኬ፣ አሁን እንደዛ ከሆነ ግን አሁን ቁርአናችሁ ላይ ራሱ ማለት የመጀመሪያው ፍጥረት የሚባለው አዳም ሙስሊም ነኝ ያለበት ቦታ የለም እኮ። ለምን የለም እዚህ ጋር? ለእሱ ሳይሆን በአንጻራዊ ቁርአን ላይ ከመጣ በአንጻራዊ ከመጣህ በቁርአን ላይ ምን ታደርጋለህ መሰለህ? ጥያቄውን እግዚአብሔር ክርስትና ሃይማኖት ትክክለኛ ሃይማኖት ነው ወይንም ክርስቲያን ሆኖ ያለበት አለ ወይ ስንልህ ጊዜ በቁርአን ላይ ስትመጣ በአንጻሩ አላህ ሙስሊም ሆኖ ያለበት አለ ወይ ብለህ ትጠይቀናለህ። አምላክ ራሱ ሙስሊም ሆኖ ወይንም እስልምና ትክክለኛ ሃይማኖት ነው ያለበት አለ ወይ ብለህ ጠይቅ። አዎ በደንብ አለ፣ ላሳየህ። እሱ ልክፈት። ኦኬ፣ አሁን ገልበጥ አደረግሽዋ እዚህ ጋራ ግን ሙስሊም ነኝ ያለበት ቦታ የለም አዳም። ይሄንን ማወቅ ቆይ አንዴ፣ ያንኑ በአንጻሩ ነው ያመጣሁ። ለአእምሮህን ከከፈትከው አእምሮህን ከዘጋህ አላውቅም በራስህ ጊዜ። እኔ ከፍቼዋለሁ። የመጽሐፍ ቅዱስ ላይ አምላክ የተባለው አዳምጥ፣ አምላክ የምትለው እግዚአብሔር ራሱ በመጽሐፍ ቅዱስ ላይ ክርስቲያን ሆኖ ያለበት ቦታ አለ? የለም የለም። በአንጻሩ በቁርአን ላይ አምላክ አላህ ሙስሊም ሆኖ ያለበት ቦታ አለ ወይ? በደንብ አለ። ያው ምን ትላለህ? ኦኬ እሺ፣ እሱ ያንተ ጥያቄ ነው። የኔ ጥያቄ ግን እየመለስክልኝ አይደለም። እኔ የጠየቅኩን ሳትመልስ አንተ ሌላ ጥያቄ ነው እየጠየቅኝ። በአንጻሩ ነው። ለምሳሌ በቁርአን ላይ ብለህ በአንጻሩ ልታነሳ ስለፈለክ ነው። በአንጻሩ የሚሆነው ጥያቄው እንደዚያ ነው። በአንጻሩ የኔን ካልመለስ ችግር የለም። ትላለህ? አይ የኔን ካልመለስከው እኔም ልመልስ። የኔን ካልመለስክ አይምሮ ትጠይቀናለህ። ችግር የለውም። ትጠይቀናለህ። ችግር የለውም። ግን እዚህ ቦታ ላይ አምላክ ራሱ በመጽሐፍ ቅዱስ ላይ ለአምሳኛ ጊዜ ልድገምልህ፣ አይምሮህን ክፈት። በመጽሐፍ ቅዱስ ላይ አምላክ የተባለው እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ? የለም። እሱን ነበር ያነሳነው ከልጁ ጋር። ከዚያው ነው የቀጠልከው። ኢየሱስ ክርስቲያን ሁኑ ብሏል እኮ። ኢየሱስ ክርስቲያን ሁኑ ብሏል ነው። እግዚአብሔር ወደ ኢየሱስ እንመጣለን። እግዚአብሔር ራሱ ለነብያቶች ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ እንዴ? እግዚአብሔር ማለት እኮ ኢየሱስ ማለት እኮ ልዩነት የላቸውም። በቃ እሺ፣ ኢየሱስ ክርስቲያን ሆኖ ያለበትን አሳይ። ኢየሱስ ክርስቲያን ሆኖ ያለበትን አሳይና። አይ እንትኑን ቦታውን ለጊዜው ባላውቀውም ግን ክርስቲያን ሁኑ የሚል አለ። ሌላ ቀን ላመጣል ይችላል። ግን የኔን ጥያቄን ደግሞ እዚህ ጋራ ማለት ነቢያቶች እንትን ሙስሊም መሆን አለባቸው እያልክ ነበር። እየሰማኝ ነው? ወላሂ የለም ማለት ነው። አንድም ነቢይ ወይንም አንድም አምላክ ክርስቲያን ሆኖ ያለበት ቦታ የለም። እኛ ግን ቃል በቃል ነቢያቶች እሺ ሙስሊም ሆኖ እንዳሉ ላሳይ። እሺ ሙስሊም ሁኑ ብሏል አላህ ሙስሊም ሁኑ ብሏል። ነቢያቶች ሙስሊም ሆኖ እንዳሉ
እሺ እስቲ ያሳይኝ። ነቢያቶች ሙስሊም ሆኖ እንዳሉ ላሳይ። ያሳይኝ። እንቅልፍ ላይ ነው መሰለኝ፣ ትንሽ ደክመዋል። ሆሴ እየሰማሁ ነው። እየሰማሁ ነው። አይሰማም? እሺ የመጀመሪያ ከማን እንጀምር? ከነቢያቶች እንጀምር። ነቢያቶች ሙስሊም ሆኑ ያሉበትን ቃል በቃል እናሳያና ከዚያ በኋላ ደግሞ አምላክ አላህ ስብሐነ ወተዓላ ያሉበትን እንሄዳለን። እሺ 132 ላይ ተመልከት። በእርሷም በሕግጋቲቱ ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያ ያዕቆብ ሙስሊሞች ሁኑ እያለ ይናገራል። ይሰማል? አሁን ደግሞ አላህ ራሱ ሙስሊም ሆኖ ያለበትን ቃል በቃል ላሳየህ ደግሞ። እሺ 102 ያው እና እዚህ ጋር 102 ምን ይላል? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ ይላል። ያው አላህም ነቢያቶችም ሙስሊሞች ሆኑ እያሉ ቃል በቃል አዘውናል። ኦኬ እዚህ ጋር ደግሞ ልጠይቅ፣ ከዚህ ጋራ ማለት ብሎ አላህ እንደዚህ ብሎ አዟል። ሙስሊም ሳትሆኑ እንዳትሞቱ ብሎ አዟል። እየሰማኝ ነው? ምን አልከኝ? አላህ ሙስሊም ሳትሆኑ እንዳትሞቱ ብሏል። እሺ አዳም እስቲ ማረጋገጫ ስጠኝ። አዳም ሙስሊሙ ሆኖ እንደሞተ እስቲ። አላህ ስብሐነ ወተዓላ ነቢያቶች እነሱ ሁላቸው ሙስሊሞች እንደሆኑ ቃል በቃል ተናግሯል በቁርአን ላይ። አዳም ደግሞ የመጀመሪያው ነቢይ ነው እኮ። ሙስሊም ሆኖ እንደሞተ ማረጋገጫ ስጠኝ እኮ ነው። አዳም ነቢይ ነው፣ ነቢያቶች ደግሞ ሙስሊሞች ናቸው ብሎ አላህ ቃል በቃል በቁርአን ላይ ተናግሯል። አዳም የመጀመሪያው ነቢይ እንደሆነ ላሳየህ። የኔን ጥያቄ እኮ እየመለስክልኝ አይደለም። አዳም ሙስሊም ሆኖ እንደሞተ ማረጋገጫ ስጠኝ ነው ያልኩት። ነቢይን ሙስሊም ሆኖ እንደሞተ ነቢይና ሙስሊም ልዩነት አላቸው ያልከና አይደለም። ሙስሊም ሆኖ እንደሞተ አሳየኝ ነው ያልኩት። ልዩነት አላቸው ነቢይና ሙስሊም? እኔ የላቸውም ምናምን አላልኩም። ሙስሊም እንደሞተ ግን ሃይማኖት ጭራሽ ነቢይ ነው እያልኩህ ነው። ነቢይ ነው እያልኩህ ነው። ነቢይ የእስልምና ሃይማኖት የመጀመሪያው ነቢይ ነው። ለዚያውም እያልኩህ። እሺ ነቢይ እንደሆነ እሺ የእሱን ተውና ሙስሊም እንደሆነ ስጠኝ እያልኩ እሱ ላይ ነው እኮ መልሶ ያለው እያልኩህ ነው። ነቢይ ሆነ ለዚያውም ሙስሊም ብቻ ሳይሆን የእስልምና ሃይማኖት መሪ ነው፣ ነቢይ ነው እያልኩህ እኮ። ኦኬ ነቢይ ማለት ሙስሊም ከሆነ እኮ አሁን ሙሴም ነቢይ ነው ይብላል። ሙስሊም ነው። ስለዚህ ክርስቲያን ነው ማለት ነው። ክርስትና ከኢየሱስ ክርስቶስ በኋላ ነው የመጣ። አይገራይ ከሱ ጋር ነቢይ ሲያደርጋቸው ጊዜ አምላክ አላህ ስብሐነ ወተዓላ የእስልምና ሃይማኖት ነቢይ እያደረጋቸው ነው፣ አስተማሪ እያደረጋቸው ነው ቃልን ገልጦ። ስለዚህ የመጀመሪያው የእስልምና ሃይማኖት ነቢይ ማን ነው ከተባለ በኢስላም አዳም ነው። ገብቶሃል አይደለ? ያ ነው። ይሄን ቃል በቃል ላሳያችሁ ማስረጃ